በለው ሀብ ምን ነው ቀጠቀጥከን እኮ ወንድሜ። አሁን እኮ እኔ እኮ በጣም ግራ እየተጋባን ነው። በወንድም ጥፋተኛን ሀይሚን ማትወረድክብን እኮ። አሁን እኮ እኔ እኮ ግራ እየተጋቡ ነው ጋይስ፣ አሁን ላይ ማለት ነው። እውነት ሀይሚ ናት እንዴ ከኤክሷ ጋር ተገናኝታ አርግዛ መታ ምናምን ከብሩኬ ተደብቃ ሌላ ሰው አግኝታ ምናምን በቃ ሀይሚ ይሄን ነገር ያደረገችው ሁሉ እየመሰለኝ ነው። በእነሱ ጥፋት እኛ ላይ መጥተው ይደነፉብናል። የብሩኬ ሳያንስ ዛሬ ደግሞ ሀብ ቀጠቀጠን የሚለው አይገልጸንም። ምንም አታመጡም። እኔ ሀይሚና ብሩክ እንዲታረቁ እንዳይለያዩ ፈልጌ ነው እንጂ ስለናንተ የራሳችሁ ጉዳይ። አረባክህ የምረን ነው። እንደናንተ እንደ ድሮ እንዲሆንላችሁ አልፈልግም ምናምን ብቻ ብዙ ነገር እኛ በምንሰጠው አስተያየት በቃ እንዳልተመቸው ምናምን ስራ ነው ስንልም ስራ እንዳልሆነ ሲቀጥል ደግሞ ምንም አይነት አስተያየታችን በቃ አልተመቸውም። በቃ ብሩክን ተው ሀይሚን እንደዚህ አታርጋት ምናምን የምንለው ነገር በቃ አልተመቸውም። በአጠቃላይ እዩን ደግሞ ስንናገርበት ስንሰድብበት እዩንም አትናገሯት። አዎ ነገሩ የወንድም ልጅ ይዛ አይደለ እና አሁን እኔ ማለት ነው እንደውም ሀይሚ ናት ያጠፋች እየመሰለኛለሁ። ያመጡ መደንፋት እንዴ የብሩክ ሳያንስ አንተም ተጨመርክብን በለው። እኛንን ጥፋተኛ እያሽቃበጥን እናቴ ብሩክ ከሌላ ሴት አስረግዞ ምናምን ነው። እኛ ክብረን ተረጁ ሀይሚዬ ተረጁ ቢሆንም ስለምታፈቅረው አብረሽሁኝ እንደ ብሩክ አይነት ወንድ አይገኝም እያልን እኛ ስናሽቃብጥ እናቴ ረገጧት ነው የምላችሁ። ሽንቴ ምሪ እንዳለኝ ብለው አናቷ ላይ ወጡ። እሷም ይሁን በቃ ብሩኬን ስለምወደው አብሮኝ እንዲኖር ስለሚፈልግ ሁሉን ነገር ይቅርታ አድርጋለሁ ይሁን ብትላቸው ጭራሽ እንደዚህ ፎቅ ወጡ እኮ እናንተ። ወይኔ ጥጋባችሁ የምር። አሁን ሀይሚ ያጠፋች ነው የመሰለው እንጂ እናንተ ብሩክም በፍፄ ቤት መጥቶ ነበረ። በነገራችን ላይ ፍፄን ሳላደንቅ አላልፍም። ይሄ ሁሉ ነገር ሲፈጠር አልተነካካም። ወደ አንዱ አጋድሎ አንዱን አልወቀሰም። ኦዲየንስንም አልተናገርም። በጣም ትክክለኛ የብሩክና የሀይሚ ጓደኛ ነው ብዬ የማስበው ፍፄ ብቻ ነው። ሌሎቹ ዝም ብሎ የሚያሽቃብጡና ብሩክ ደነፋብን ብለን ስንደነግጥ ወንድሙም አልተጨመረም። እንደውም ያስታርቃል ብንል ጭራሽ ናኒን አይመለከትሽም እዩን ለምን ተናገርሻት ብሎ ናኒን በጣም እንደዚህ ላይታች አድርጎ ነው ሰደባት የሚለው ራሱ አይገልጸውም። እና በቃ እዩን ማንም ሰው እንዳይናገርባቸው ተብላችኋል። እንዳትናገሩ እዩን አክብሩ ተብላችኋል። አክብሩ ጋይዝ። እናንተ ሴት ናቸው እንደ ሴት አክብሩ። እና ታዲያኛ ሴት ብንሆን አንተ እኮ በቃ እያበረታታው ነው ብሩክ ያደረገው ነገር በቃ ትክክል ነው ምናምን እያልክ ነው። ይሄ በሜዳ እየወደቁ ያለ ጋብቻ ዝም ብሎ ማርገዝ ምናምን በቃ ቀላል ነገር ነው። ሀይሚ ግን እንደዚህ ክብሯን ጠብቃ ምናምን መሆኗ በቃ የሷ ፋራነት ነው። እንደ ፋራ ነው አድርጎ የቆጠራት። ገባችሁ? የእናንተ እንደ ድሮ ጊዜ እኮ አይደለም። አሁን እኮ ጊዜው ተቀይሯል፣ ተሻሽሏል። ኧረ በእናትህ እንደዚህ አይነት መሻሻል የለም። በእናትህ ያለ ጋብቻ ዝሞ መከርበት መገልበጥ ነገሩ እናንተም እንደዛ ነው መሰል የምታረጉት ከሚስት ጋርና በጣም ነውር ነው። በእኛ ሴት ልጅ ያለ ጋብቻ አታረግዝም። ያለ ጋብቻ ከወንድ ጋር ትተኛም። በጣም የሚያሳፍር ስራ ነው። ግን ሀይሚ ስለምትወደው ብቻኛ የብሩክን ጉድ ብንደባብቅ እንዴ አናታችን ሊወጡ እኮ እናንተ። በፈጣሪ ስም እንደው ሀይሚ ነው ጥፋተኛ የሆነች መሰለኝ። አሁን በቃ ሁሉም ሲደነፉ ብሩኬን በቅቶኛል፣ ሰልችቶኛል፣ ሀይሚም አልተረዳችኝም፣ ያችም አልተረዳችኝም፣ በቃ የራሴን ህይወት ነው የምኖረው፣ ሁሉንም ትቻለሁ ምናምን በቃ የሆነ ተስፋ እንደቆረጥ አይነት ምናምን ነው እየተናገረ ያለው ብሩኬ ማለት ነው። እና ሀይሚ እያናደደች ነው ምናምን። እንደው ማን መናደድ ያለባት ሀይሚ እንጂ አንተ ነህ። እንደው ራስህ ሩመ እየጠራ አቅፈ እያባበልክ እዩን ታው ስትልህ አልተው እያልክ ከዚህ በኋላ አታገኛት ብላ ነበር አይደለ? ያኔ እኮ መጥሪያውን ልትሰጥ ስትመጣ ስታገኝ ነው ሀይሚ የተቀየረችው። ሩም ውስጥ አገኘቻችሁ። ትቻለሁ ከዚህ በኋላ ከህይወት ያስወጥቻታለሁ ከአንቺ ጋር ነው የምፈልግ አልካት። ከዛ ሀይሚ ደግሞ ተከሰስክ ብላ በጣም ተደናግጣ ፈርታ ካንተ ጋር መጥሪያ ልሰጥ ስትመጣ አንተ ደግሞ ከሴት ጋር ነህ አባቴ። ከሴት ጋር እየተላላጥክ ነበረ። ይህን ነገር አይታ ነው የተቀየረች። በራስ ስህተት ነው ሀይሚን እየቀየርካት ያለው። ገባ? ሀይሚ እየተቀየረችብህ ያለው አንተ የምታደርገው ነገር ስለሚያናድዳት ነው። ገብቶሃል አይደለ? ሶ ሀይሚ ተቀይራለች፣ እያናደደች ነው። የምታናድደው አንተ ነህ። አይገርምም? እዩን ከህይወት ካስወጣ አለማግኘት እኮ ነው። በቃ ማግኘት ለምን አስፈለገ? ተደብቆ ማግኘት ለምን አስፈለገ? ብትከስ እንኳን ምንም ልታመጣ አትችልም። እንደ እውነት ቢሆን ብትከስ እንኳን ምንም አታመጣም እሷ። ለምን እንደው ታውቃለህ? ልጁ ያንተ ካልሆነ በሙሉ ኮንፊደንስ መናገር ነው። ሲቀጥል ዛሬም ቢሆን ስለ ልጁ ሲያወራ ነበረ። ልጅ ከባድ ነው፣ በዚህ እድሜ ልጅ ከባድ ነው።
ፈጣሪው ትዕግስቱን ስጠኝ። ልጅ ምን ሆኖ በእግዚአብሔር ምንድነው የሚከብደው? ምን ማሳደግ ለእናት ትሰጣታለህ አታስብ። አይዞህ ፈጣሪ ሆይ ልብሱ ምናምኑን ያሳስብ ነው ምኑ ነው? በቃ ሆነ ተባለ ግን ሁሌ ስለ ልጁ ያወራል። ልጅ ፈጣሪ ስጦታ ነው፣ ጸጋ ነው። በነገራችን ላይ ሰዎች በገንዘብ የማያገኙትን ጸጋ ነው የሰጠህ። ተናድጃለሁ። 6 ደቂቃ ላወራ ነው ሰላም ሳልላችሁ። ሰላም ናችሁ አይደል? ውላችኋል? እንኳን ዋላችሁ። እኔም ውያለሁ። እና ሀይሚ አልመጣችም ዛሬ የኔ ቅመም ማለት ነው። አራንቺ ግዴኝ የኔ ኩሩ ማርያምን የኔ ቆንጆ ማንም እየመጣ ደግሞ አፉን ይከፍታል። እንዴ እሷ በስነ ስርዓት ተረጋግታ ታወራቸዋለች። እነሱ ጭራሽ መደንፋት፣ ሁለቱም ወንድምም ሌላውም ሰው ሀይሚን አትረጋጋም። በቃት። ከዚህ በላይ ምንድን ነው? ከዚህ በላይ ክደት እንዴት ታውቃ ህይወት አስወጣና እኔ ጋር ሆን አለችው። ከዛ እሱ ሂዶ ያገኛል ሰው ማንም እየመጣ ሀይሚ ምናምን እያለ እንዲያወራ አልፈልግም። ሲቀጥል ደግሞ ራሳችሁ ባጠፋችሁ ጥፋት እኛ እንድትወቅሱን አንፈልግም። እኛ አስተያየት የምንሰጠው በምሰሩት ቪዲዮ ነው። ይሄ ጥፋት ነውር ነው። ግን እኛ ለሀይሚ ስንል ሀይሚና ብሩክ እንዳይለያዩ ስለምንፈልግ ጥሩ አስተያየት ነው። እኔ አሁን ጥሩ አስተያየት ነው የምንሰጠው። በውስጤ መናገር የምፈልገው በጣም ብዙ ነገር አለ። ሀይሚ ላይ ቢሆን ብዙ መናገር የምትናገሩት ነገር ስለነበረ ማውራት ፈልግ ነበረ ግን እኔ ሀይሚን ስለምወዳት ከምትወደው ሰው ጋር መኖር ስለምፈልግ ብዙ ሰዎች ራሱ ኔጌቲቭ አስተያየት ሲሰጡ ታው እያልኩ አንዳንድ አስተያየት ሰጣለሁና አሁን ግን ጥግብን ያላችሁት ይሁን ለማንኛውም ማለት ነው። እና ሀይሚ አሁንም ቢሆን ጥፋተኛ አይደለችም። ገባችሁ አይደለ? ራሳችሁ እየጠፋችሁ እየመጣችሁ እሷ ላይ አትደንፉ። እኛም ጥፋተኛ አይደለንም። ምንድነው እኛ በምናየው ቪዲዮ ነው አስተያየት እየሰጠን ያለ ነው። እኛ ጥሩ አስተያየት እንድንሰጣችሁ ከፈለጋችሁ እናንተ ጥሩ ቪዲዮ ስሩ። ገባችሁ አይደለ? ጥሩ ቪዲዮ ስሩ። ካለበለዚያ ግን ጥሩ ቪዲዮ ካልሰራችሁ እንደ ቪዲዮ እንሰጣለን። መጥፎ ከሆነ መጥፎ ነው፣ ጥሩ ከሆነ ጥሩ ብለን አስተያየት መስጠታችን የማይቀር ጉዳይ ነው። ይሄ በቃ የማይቀር ነው። ገብቷችኋላ? እናንተ ቪዲዮ ሰርታችሁ ለምን አስተያየት ሰጣችሁ? አስተያየት ብትሰጡ ምንም አታመጡም። ምንም አናመጣም፣ ግን እኛ አስተያየት መስጠታችን አይቀርም እና ናኒ ለምን እዩን ተናገርሻ ብሎ እየደነፋባት ነበረ። የወንድምህ ልጅ ነው ያዘችው። ስለዚህ መናገር የለብንም። እውነትክን ነው። በጣም ተሳስተናል። እዩን አንናገርም። እዩ በጣም የተከበረች ሴት ናት። ምክንያቱም ልጅ አርግዛለታለች ለብሩክ። አትንኳት እዩን። ሀይሚን ነው መንካት ያለባቸው። ሀይሚን መገፍተር፣ መጣል፣ መወርወር። ብሩክም እኮ እዩ እርጉዝ ስለሆነች እየነካት አይደለም። እዩን ስገፈትራት በጣም እየሰቀጠጠኝ ነው አለ። መከበር ከፈለገች መጀመሪያ ነው መከበር ያለባት። በስነ ስርዓት ማርገዝ ነበረባት። ገባችሁ? ስለዚህ ራሷ የጣለችውን ክብር እኛ አንስተን ልንሰጣት አንችልም። ራሷ ናት ክብሯን የጣለችው፣ ራሷ ናት በሚዲያ ያረገዘችው እንጂ እኛ አይደለንም። ሀይሚ አይደለችም። ሀይሚ ክብሯን የጠበቀች ሴት ናት፣ መከበር አለባት። መገፍተር፣ መወርወር ምናምን የለባትም። ገብቷል አይደለ? ስለዚህ እዩን ካከበር ሀይሚንም አክብር። የእዩን ያህል ራሱ ክብር እየሰጣት አይደለም። አሁን እዩን አትነካትም፣ ሀይሚን አንስተህ ትገፈትራታለህ። ምን ማለት ነው? ሁሉንም እኩል አክብር ካከበርክ። ሀይሚ አሁን አንተን የምትለማመጠው ምናምንበት ጊዜ አይኖራትም። ምክንያቱም ታግሳ አብቅታለች። የእውነት እያሾፈችብ እንኳን ቢሆን ጥፋት እስከሆነ ድረስ መታገስ አለብህ ብዬ ነው የማስበው። ብቻ ሁላችሁም አትደንፉ እየመጣችሁ ራሳችሁ ባጠፋችሁ ጥፋት እኛን አትውቀሱ ነው ልላችሁ የምፈልገው። ከዛ ውጭ ደግሞ ዛሬ እስካሁን ቪዲዮ አልተለቀቀም። ከዚህ ቪዲዮ በኋላ ከተለቀቀ እንግዲህ የምናየው ይሆናል። መልካም ምሽት። ሀይሚ ስለቀረሽ ግን በጣም ደብሮኛል።